በአሁኑ ጊዜ ኢትዮጵያን ቤተክርስቲያን በመላው ዓለም በተለይ ከ20 ዓመት ከ15 ዓመት ወደዚህ በየመድረኮቻችን የሚሰጡ ትምህርቶች የሚሰበኩ ስብከቶች መዝሙሮቹም ጭምር አሳሳቢ ናቸው። ወንጌላዊ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። ሁሉም አልፎ አልፎ ወንጌል አለባቸው፣ አልፎ አልፎ የክርስቶስ ስም ይጠራባቸዋል እንጂ ትንሽ ወልፈጥ ያሉ ናቸው፣ ትንሽ ገንጠል ያሉ ናቸው። ይህ ስተት አስተምሮ ያስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር እና መለማመድ የሌለ ነው። በወንጌል ውስጥ የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ ይሄ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል። በጓዳህ ይፈውስሃል። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም። ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። መደህየት የለብህም፣ ማጣት የለብህም፣ ክርስቲያን መበልጸግ ነው ያለበት። ሀብታም መሆን ያለብህ መደህየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር፣ ስነ ክርስቶስን አስመልክቶ ስነ ሰውን አስመልክቶ ወዘተርፈ የሚሰጡ ትምህርቶች ዘመም ያሉ ናቸው፣ ግን ብዙ ሰው አያስተውላቸውም።